የሚራና የሮቤል ቅሌት ተጋለጠ። ሮቤል እጅ ከፍንጅ ተያዘ። እንግዲህ እስካሁን ለዘመናት ወንድሙን ሲሸነግል እንዳልነበረ አሁን ላይ አድናን ሁሉንም ነገር በገዛው አይኑ አይቶ አረጋገጠ። ይሄ ደግሞ ሮቤል መራመድ ይችላል ተብሎ ከዚህ በፊት ተነግሮት ነበረ። ነገር ግን አሁን ላይ ዊልቸሩን ክላስ ቆልፎበት መሄዱን እንግዲህ በሎሃና አማካኝነት አይቶ ተረድቷል ማለት ነው። ለካስ እስካሁን ሲቀልዱብኝ ነበረ፣ ሲጫወቱብኝ ነበር በማለት በጣም ተናዶ ይገኛል አድናን። ሎሃና ይሄንን አይተክ ስላመንክ ደስ ብሎኛል፣ መጀመሪያውኑ ብዬክ ነበረ አንተኔ ማመን ነው ያልቻልከው በማለት እንግዲህ ሎሃና በጣም ተደስታ ትገኛለች። የተደሰተችበት ምክንያት ደግሞ እውነት ስለወጣ ነው። እዛ ቤት እንግዲህ አድናን በሮቤል እና በሚስቱ ሚራ ጭፍን ያለ እምነት ነበር ያለው። ያንን እምነት ደግሞ አሁን ላይ አጥቷል። እጅ ከፍንጅ ሲዳሩ አይቷቸዋል። አሁን ደግሞ ሮቤል መሄድ እና መራመድ እንደሚችል ነበረ ሳያውቅ የቀረው። ይህንን ባለማወቁ ሎሃና በጣም ስትናደድ እና ስትበሳጭ ነበረ። ይህንን የእናንተን ድብቅ ሚስጥር አንድ ቀን ማጋለጤ አይቀርም እያለች ነበር። አሁን ላይ እንግዲህ ሮቤል በእግሩ መሄድ እንደሚችል አድናን ዊልቸሩን እቤት ቆልፎበት ስለሄደ ይሄንን ተመልክቷል ማለት ነው። ይሄ ደግሞ ከምንም በላይ የሮቤልን ድብቅ ሚስጥር ሮቤል ምን አይነት ወንድም እንደሆነ አድናን ያረጋገጠበት ጊዜ ላይ ነው ደርሰናል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁኝ። እንግዲህ ሎሃና ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ሁሉም እውነት ፍርጥርጥ ብሎ ወጥቷል። የሮቤል እና የሚራ ማስመሰል አሁን ላይ ተነቅቶበታል። ምን ብለው ማስመሰል እንደሚችሉ ከዚህ በኋላ ምንም የሚሸውዱበት እና የሚያስመስሉበት ነገር የለም። ምክንያቱ ደግሞ አድናን አሁን ላይ በጣም ንቁ ሆኗል። ይህን ደግሞ እንዲሆን ያደረገችው ሎሃና ከሱ ጎን ሆና እውነትን ለማውጣት ከሱ ጋር እየታገለች ነበረ። በሎሃና አማካኝነት ሁሉንም ሚስጥር አውቋል። ሚስት ከወንድም ጋር ትማግጣለች፣ እነሱ ሌላ ኬዝ አላቸው ብላ ስትናገር ልትታምን አልቻለችም ነበረ። በጣም የሚገርመው በአሁኑ ሰዓት ላይ ምንም እውነተኛ ብትሆኑ መረጃ ከሌላችሁ የላችሁም። እናንተ እውነታችሁን መናገራችሁ እንደ እውነት የማይቆጠርበት ጊዜ ነው። ለዚህ ደግሞ ማስረጃ ግዴታ አስፈላጊ ነበረ። አሁን ልታምነኝ አትችልም፣ ግን ሁሉንም መረጃ አንድ ቀን አቀርብልሃለሁ እያለች ነበረ ሎሃና ለአድናን ስትናገር የነበረው። እሷ መረጃዋን ሰብስባ ከመጨረሷ በፊት ግን ሁሉንም ነገር በገዛ አይኑ ተመልክቷል ማለት ነው። ሮቤል እና ሚራ ሲሳሳሙ አልጋ ላይ አይቷቸዋል። ይሄንን ግን ሎሃና ስትነግረው እውነት አይደለም፣ ስለ ወንድሜና ስለ ሚስቴ እኮ ነው እያወራሽ ያለሽው፣ ሎሃና ምን ሆነሻል በማለት ከዚህ በፊት በጥፊ መቷት ነበረ። እሷ በጥፊ ብትመታም ግን አንድ ቀን እውነቱን ትደርስበታለህ፣ ሁሉን ነገር እየተነገረክን ነገር ሁሉ ማመን የለብክም፣ ለምን ታምናለክ? ጠርጣራና ብልጥ መሆን ይገባሃል ነበረ ስትል የነበረው አድናንን። እሷ ባለችው መሰረት እንግዲህ እሱ ምንም ሰዎችን ባይጠራጠርም ግን በአይኑ ከተመለከተ ወዲህ የሚስቱንና የወንድሙን ትክክለኛ አስመሳይነት በደንብ ተረድቶ ይገኛል። አሁን ላይ ደግሞ ወንድምክ መራመድ ይችላል፣ መሄድ ይችላል፣ ዊልቸሩ መሸወጃ ነው ቢባልም እሱ ማመን አልቻለም ነበረ። ታዲያ ውሸት ተደብቆ አይቀርምና አሁን ላይ ሮቤል ተጋልጧል ማለት ነው። ሮቤል እና ሚራ እንግዲህ ከቤት ወጥተው መነጋገር ስላለባቸው ነበረ ከቤት የወጡት። ይሄ ደግሞ አድናን በጣም ተቀይሮባቸዋል። ቤት ውስጥ የሚያወራው ነገር ሁሉ እውነቱን እንዳወቀ ስለሚያስረዳ የሚናገረው ቤት ውስጥ ሾርኒ ነው። ይሄ ሾርኒ ደግሞ እጅጉን ለሮቤል የሆነ ነገር አውቋል ማለት ነው። አድናን ያለ ምክንያት እንደዚህ አልሆነም። ይሄን ሁሉ ደግሞ ልታረግ የቻለችው ሎሃና ናት። ከሎሃና ውጪ ሌላኛን ያየን ሰው የለም ነበረ ሲል የነበረው። እኔ በሎሃና ብቻ ተነሳስቶ አይመስለኝም፣ የሆነ ያየው ነገር ይኖራል። የሆነ ነገር ሳይማ ሮቤል እንደዚህ በጥርጣሬ ብቻ ሊቀየር አይችልም አድናን ነበረ ስትል የነበረው ሚራም። ይሄን ከባድ ጉዳይ ግን ከቤት ወጥተን ነው ልናወራ የምንችለው እንጂ እዚህ ቤት ማውራት አንችልም በማለት ሁለቱ ተቀጣጥረው
ወጥተዋል። ታዲያ ምን ማድረግ አለብን? መፍትሄ ልናመጣ ይገባል ነበረ ሲሉ የነበረው። መፍትሄ ለማምጣት ለመመካከር እነሱ ከቤት ቢወጡም ሉሃና እና አድናን ደግሞ እነሱም አብረው እንግዲህ አሁን ላይ እንደሚዋደዱ ሪል የሆነ ፍቅር መካከላቸው እንዳለ ፍቅራቸውን እየተገላለጡ ይገኛሉ። ሉሃናም ከጎን ነኝ፣ ሁልጊዜ ካንተ መለየት አልፈልግም፣ አንተ በጣም ጥሩ ሰው ነህ፣ አስቴር እህቴ ከነገረችኝ የበለጠ የዋና በጣም ጥሩ ሰው ነህ አንተ። ሚራ ግን እንዴት እንደዚህ አይነት ሰው ሆነች? አሁንም ለእሷ ስሜት አለ እኮ እያለች እየጠየቀችው ነበረ። እኔ ለእሷ ምንም አይነት ስሜት የለኝም፣ ምናልባት ግን ለሆዷ ውስጥ ስላለው ልጄ ነበረ ሲል የነበረውና እሱ ያንተ ልጅ ስለመሆኑ በምን እርግጠኛ ትሆናለህ? ልጁ እኮ የሮቤልም ሊሆን ይችላል ብላለች። በጣም ከባድ ነገር ነው እንግዲህ እዚህ ጋር ሮቤል ከሮቤል እንጂ ከአድናን አላረገዘችም። እሷ ግን ማስፈራሪያ አድርጋ የያዘችው ሁልጊዜ ያንተ ልጅ እኮ ነው በሆዴ ውስጥ ያለው ነበረ ስትልና ስታስመስል የነበረው። ከወንድሙ አርግዛ ያንተ ነው ማለቷ በጣም ከባድ ነገር ነው። ሁሌ በተናገራት ቁጥር አንድ ነገር ሲናገራት እንዴት እንደዚህ ትናገረኛለህ? የ80 ሚስት እኮ ነኝ በማለት አካኪ ዘራፍ ነበር ስትል የነበረው። ነገር ግን ድንቄ ሚስት አንቺን ብሎ ሚስት ነበረ እያላት የነበረው። ከዚህ በፊት እንደተመለከት ነው ሉሃናን ከኔ አስበልጠክ፣ ለኔ ግን ክብር የለክም። ምን እየተደረገ ነው እዚህ ቤት? እንዴት ነው የማታከብረኝ? ስትል እንግዲህ እሱም መልሶላታል። ይልቅ ከሌሊት ከሮቤል ጋር እየመጣ የምትመጪው ነገር እያለ ከሮቤል ጋር ያሳለፈችውን ነገር እንዳወቀ የሆነ ማስጠንቀቂያ ነገር እየነገራት ነበር የሚገኘው። በዚህም ታዲያ በጣም ነው የደነገጠችው። ሚራ እንደተነቃባት እና እንዳወቀባት ታውቃለች። እስካሁን ስለ ሮቤል እና ስለ ሚራ አድናን የማያውቅ ነው እነሱ የሚመስላቸው። እሱ ግን ሁሉንም ነገር አውቋል። ታዲያ ሁለቱ ሮቤል እና ሚራ ይሄንን ሚስጥራችንን እዚህ ሉሃና እስካለች ድረስ እኛ በሰላም መኖር አንችልም፣ አስወግዳት ነበር ስትል የነበረውና ለምን አንቺ አታስወግጃትም? አንቺ ገለሻት፣ እንዲያውም ለልጃችን ታሪክ እየሰራች እናት ጀግና እናት ተብሎ ይነገርልሻል፣ መግደል አለብሽ አንቺ። አሁን ደግሞ እሷን ግደይ፣ እኔ አስቴር እንግዲህ ያለው አንቺ ደግሞ እሷን መግደል አለብሽ በማለት እንግዲህ ሮቤል ሚራን ወንጀለኛ ለማድረግ እየገፋፋት ይገኛል። ያልኩሽን ነገር አድርጊ፣ ለምን ትፈሪያለሽ? ጀግና ትባያለሽ አንቺ ነበር ሲላት የነበረው። ሚራ እንግዲህ ሮቤል የጠቀማት የወደዳት ያፈቀራት እየመሰላት የራሱን አላማና እቅድ በላዋ ላይ እያስኬደ ይገኛል። ተሳክቶላት ምናልባትም ሉሃናን ብትገል ኖሮ ሚራ ወንጀለኛ ናት፣ አሳልፎ ሊሰጣት ይችላል። ሮቤል አሁን ላይ በሚራ ላይ እየተጫወተባት ነው። እሷ ግን በጣም ትወደዋለች። የእሱ ፍቅር ደግሞ የማስመሰል ፍቅር እንጂ እውነተኛ ፍቅር አይደለም። ሮቤል የሚፈልገው የወንድሙን ነገር ማሳጣት ነው። ወንድሙ የፈለገውን ያሰበውን ያቀደውን ህልሙን ሁሉ ማጨለምና ወንድሙን መበቀል እንጂ የሚፈልገው እውነት ከወንድሙ ሚስት ከሚራ ፍቅር ይዞት አይደለም። ወንድሙን ለመበቀል ሲል ይሄንን ሁሉ አስጸያፊ ስራ እየሰራ ይገኛል። እዚህ ጋር እንግዲህ ሚራ አሁን ላይ ሁሉንም ነገር ነው የምታጣው። አንዳንዴ ቆም ብሎ ማስተዋል የተገባ ነበረ። ሚራ ግን ምንም የምታስተውለው ነገር የለም። እኔ ከዚህ ከጅል ባሌ ይልቅ አንተን ነው የምወደው፣ አንተን ነው የማፈቅረው እያለች ሌሊት ሮቤል ጋር እያደረች እንግዲህ ደግሞ በሆነ ሰዓት ላይ ባሏ ስር ሄዳ የምትተኛ አስመሳይና አጭበርባሪ በሁለት ቢላ የምትበላ ሴት ናት። ይሄ ሁሉ ግን መጨረሻዋ ውድቀት ነው የሚሆነው። ወይ ከባሏ አትሆንም ወይ ደግሞ ከሮቤል አትሆንም። ሮቤል ለራሱ የፈለገውን ነገር አሳክቶ ሲጨርስ አውጥቶ እንደሚጥላት ይሄንን ደጋግማ ሉሃና ነግራታለች። ስለ እኔ አይመለከትሽም፣ ስለ ራስሽ ወቂ፣ ስለ እኔና ስለ ሮቤል ምንም የሚመለከትሽ ነገር የለም፣ ይሄ የኔ ህይወት ነው ስትላት የነበረውና አንዳንድ ሰዎች ሲመከሩ ለምን ተመከረም ብለው ሰው የሆነ ነገር ሲናገራቸው እውነት ሊሆን ይችላል ብለው እንኳን ማሰብ የማይችሉ አሉና ልክ እንደዚህ እንደሚራ ሉሃና ይሄንን ነገር ስላለቻት ቀንታ ምናምን ነው የመሰላት እንጂ ለእሷ አስባ አይደለም። እመኝኝ ሚራ፣ ሮቤል አንቺን አይወድሽም፣ አውጥቶ ይጥልሻል፣ እየተጫወተብሽ ነው።
የወንድሙ ሚስት ሆነሽ ሳለሽ እንደዚህ ከአንቺ ጋር የሚሆነው የእውነት ወዶሽና አፍቅሮሽ ይመስልሻል ወይ? እሱ የሚፈልገው የወንድሙን የሆነ ነገር ሁላ ማሳጣት ነው። ስለዚህ አንቺ ደግሞ የእሱ መጠቀሚያ ነሽ ብላ ነበረ። አይመለከትሽም ነው ስትላት የነበረው። ሉሃና ከዚህ ቤት ካልወጣች እኛ በሰላም መኖር አንችልም፣ ሉሃናን አስወጣልን ነበረ ስትል የነበረው። እሷ መውጣት ስላልቻለች ልንገላት ይገባል በማለት እንግዲህ በግድያ ሀሳብ ሮቤል እና ሚራ ተስማምተው ነበረ። እየተንቀጠቀጠችን ቢሆን ለመግደል እንግዲህ ክላስ ገብታ ነበረ። ታዲያ ሉሃናን ለመግደል ስትተናነቅ የሉሃናን ጩኸት ሰምቶ ሳይሆን አጋጣሚ እና ፍቄ ነው ብሏል። እንግዲህ አድናን ከክላስ ወጥቶ ወደዛ ክላሷ ሲመጣ ልክ ሉሃና የጮኸች ሚራ ደግሞ እሷን አፍና ለመግደል ትግል ስታረግ አሁንም እጅ ከፍንጅ ተይዛለች ማለት ነው። እንግዲህ አስቡት፣ ሚስቴ ናት ያላት ሴት ሉሃናን ለመግደል፣ ለዛውም ሉሃናን አሁን ላይ አድናን አፍቅሯታል። ሚራን ደግሞ ድሮም አይወዳትም ነበረ። የበለጠ ደግሞ አሁን ላይ በድርጊቷ በላው ላይ ስትክደውና ስትማገስ ስላየ እሷን ከውስጡ አውጥቶ ሉሃናን አፍቅሯል። እንግዲህ እሱ ያፈቀራትን ሴት የዋሃን ሉሃናን እዛ ቤት አድናንን ለማገዝ እንዲሁም ደግሞ እህቷን ለመፈለግ የመጣች ሴት ለመግደል ስትተናነቅ እንግዲህ እጅ ከፍንጅ ተይዛለች። እጅ ከፍንጅ ከመያዟ ይልቅ ደግሞ መልሳ አዛው በአይኑ ያየውን ነገር ልገላት አስቤ አልነበረም እኮ በማለት ስትክድም ደግሞ ተመልክቷል። አሁን ላይ እንግዲህ ሁሉንም ነገር አድናን የሚራን እና የሮቤል አስመሳይነት እስከ ጥግ ድረስ ተመልክቷል ማለት ነው። አንዳንዴ ጀግና ሰው ከጎናችሁ ሲኖር እንደዚህ ነገሮችን አጥርታችሁ እንድትረዱ ይረዳችኋል ማለት ነው። አሁን ዊልቸሩ እዚህ ቤት ሊኖር ይችላል። ሮቤልማ በዚህ ሰዓት አይተኛም፣ በር ከፍተን ማየት አለብን ስትለው የነበረው ሉሃና ናት። አይ የዚህን ያህል መጠርጠር እኮ አያስፈልግም፣ የዚህን ያህል መዋሸት ለምንስ ያስፈልጋቸዋል ነበረ ሲል የነበረው። እኔ እኮ ሁሉንም ነገር አትመን ብዬ ካለው አንተ ሁሉን ነገር ማመን አለብህ ወይ? ለምን እኔ ምልክን አትሰማም ነው? አሁንም ስለ ሚራ እያሰብክና እየተጨነክ ነው ስትለው፣ እኔ አንቺ ያልሽኝን ሁላ ሰማለሁ፣ ግን የዚህን ያህል መዋሸት ለምን አስፈለጋቸው ነበረ ሲል የነበረው። እነሱን አታውቃቸውም ነው ያለችው። እውነት ለመናገር እዛ ቤት ባል ሆኖ ሲኖር አድናን የወንድሙንና የሚስቱን ትክክለኛ ባህሪ ሳያቅ ከበኋላ የመጣችው ሉሃና ግን ሁሉንም እያንዳንዱን ሚስጥር ታውቃለች ማለት ነው። በሱ ላይ የሚሴራውን ሴራ በሙሉ ምን አይነት ሰዎች እንደሆኑ በአንድ ያውቃቸዋለች። አንዳንዴ አድናን ምንም ሳይነቃ እንግዲህ በእሱ አማካኝነት አሁን ላይ እውነቱ ላይ እንዲደርስ እነሱ ምን ያህል በእሱ ላይ እንደተጫወቱ እንዴት እያስመሰሉ እንዳሉ ሁሉንም ነው የምታውቀውና እነሱ ለመመካከር ውጭ ላይ ሆነው ለማውራት ወጥተው ግን ሆስፒታል ነኝ፣ ቀጠሮ ነበረኝ፣ ሕክምና ነበረ ስትል የነበረው። ይሄም እንግዲህ ሌላ ውሸት ነው። ሐኪም ቤት ሄዳ አይደለም። ነገር ግን ያለችው ምን ማድረግ እንዳለባቸው ከሮቤል ጋር ለማውራት ነው። የእነሱ ምክክር የሆነው እንግዲህ ካፈርኩ አይመልሰኝ በማለት አሁንም ክደትን ለማጽናት ነው። እስካላወቀብን ድረስ መካድ ነው ያለብን፣ ሌላ ምንም ማድረግ የለብንም። አሁንም እንካድ ነው ሲል የነበረው ሮቤል። ሚራ ታዲያ አይ ብንወጣ ብንጠፋ ይሻላል፣ ይሄንን ቤት ለቀን ብንሄድ ነው የሚሻለው፣ ይበቃናል፣ ባለን ነገር እንኖር፣ ፍቅር ይበቃናል ነበረ ስትል የነበረው። ይሄንን ፍቅር የምትይውን ነገር አማርኛ ፊልም ስሪበት፣ ምን አለንና ነው የምንወጣው? ገና አድናን ያለውን ሁሉንም ንብረት ልናሳጣው ይገባል ነው ታዲያ እያለ የነበረው ሮቤል። የእሱ ዓላማ እንግዲህ የወንድሙን ንብረት እንዳለ ማሳጣት ነው። ከዛ በኋላ እንግዲህ እሷንም እንደተበላቀው ልበላችሁ፣ ሚራን መጨረሻ ላይ እንደዛ አድርጎ ነው ሊጥላት የሚችለው። ሚራን ታዲያ ሮቤል አውጥቶ ሲጥላት ያኔ አድናን አይቀበላትም። ምክንያቱም ከወንድሙ ጋር ማግጣበታለይ፣ አስመስላለይ፣ ክዳዋለይ፣ ብቻ ብዙ ነገር በላው ላይ ተጫውታለይ። ሲቀጥል ወደ ህይወቱ ከዚህም በኋላ ሚራን መልሶ በጭራሽ አይቀበላትም። ትልቁ ቀይ መስመር አይደለም ለወንዶች ብቻ ሳይሆን በትዳር ውስጥ ቺቲንግ በጣም ከባድ ነገር ነው። በጣም የሚያስጸይፍ ነው። ለዛውም ደግሞ የሚራ የከፋ ከባሏ ወንድም ጋር ነው እንግዲህ ቺት ያደረገችው። ይሄ ከምንም በላይ አድናንን አስቆጥቶታል።
በሾርኒ እየተናገራት ይገኛል። እሷ ግን ሊገባት አልቻለም። ለአይኑ እንኳን ነው ያስጠላችሁ ማለት ነው። ከዚህ በኋላ ወደ ህይወቴ ውስጥ አላስገባትም፣ ከአንቺ ጋር ነው መኖር የምፈልገው በማለት እንግዲህ ከሉሃና ጋር እያወሩ ይገኛሉ። ሉሃናም ምናልባት አሁን ላይ ብዙ ሀሳቦችና ጭንቀቶች በውስጤ ስላሉ አስቸጋሪ ሊሆንብህ እችላለሁ፣ ግን ጊዜ ወስጄ ጥሩ ሚስት እንደምሆንልህ ተስፋ አደርጋለሁ ነው እያለችው። ግን እንዳትጎዳኝ ነበረ የእሱ ጥያቄ። ግን አትከጂኝም ወይ ነው። ምክንያቱም እዚህ ጋር ሚራስ ልካደችው ሴት ስላደረገችበት ሉሃናንም እንደዛ አይነት ጥያቄ እየጠየቃን ነበረ። በስመ አብ እኔ እኮ የምታመነው ለአንተ ብዬ ሳይሆን ለራሴ ብዬ ነው ብላለች።